በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት አርሰናል በሁለት ኦንጎሎች ራስ ላይ በተቆጠሩ ግቦች 2-1 በሆነ ውጤት ወልቭስን አሸንፏል። ብራይተን በሊቨርፑል ተሸንፏል። ኤቨርተን በቼልሲ የተሸነፉበት የትናንትና ጨዋታዎች ናቸው። በስፋት እንመለከታቸዋለን። በስፔን ላ ሊጋ ባርሰሎናም 2-0 በሆነ ውጤት ያሸነፈበት የትናንትና ተጠባቂ ጨዋታ ነበረ። በጣም በትኩረት የሚነሱ ጉዳዮች ናቸው ከጨዋታዎቹ ጋር በተያያዘ። የሊጉ መሪ አርሰናል ያደረገው ጨዋታ በተለይ ትኩረትን ይስባል። በስፋት እንመለከተዋለን። ዛሬም ማንቸስተር ሲቲ ከክሪስታል ፓላስ ሴልኸርስት ፓርክ ላይ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ ማንቸስተር ሲቲ የማያሸንፍ ከሆነ አርሰናል የሊግ መሪነቱን በነጥብ ከፍ አድርጎ መቀጠል ይችላል። የግድ ማንቸስተር ሲቲ የነጥብ ልዩነቱን ለማጥበብ አሁን የ5 ነጥብ ልዩነት አለ፣ ማሸነፍ ይኖርበታል። ጨዋታውን በተመለከተ በዝርዝር የምናነሳቸው ጉዳዮች አሉ። በዋንጫ ፉክክር ላይ የተሰጡ አስተያየቶች አሉ። ኦውናር ግሬቭስ እንዲሁ ሌሎችም እነ ማርቲን ኩዌን እነ ፔፕ ጋርዲዮላ ኮሎቱሬ በማንቸስተር ሲቲ በኩል ደግሞ እነ ዲያዝም የቡድኑ አምበል የሰጧቸው አስተያየቶች አሉ። በስፋት እየተመለከት ነው እንቆያለን። ከጨዋታዎቹም ወጣ ብለን ትናንትና መሐመድ ሳላ ወደ ብራይተን ጨዋታ አምርቶ ነበር። በአንፊልድ ተመልክተነዋል። ከጨዋታው መጠናቀቅ በኋላ የነበረው ክስተትን እናነሳለን። አሰልጣኝ አርነ ስሎትም ያነሷቸው ጉዳዮች አሉ። ከመሐመድ ሳላ ጋር በተያዘ ወደ አፍሪካ እግር ኳስ ዋንጫ ያምራል የግብጽ ብሔራዊ ቡድን ፈርዖኖቹን ለመወከል የሚነሳ አይነት ጉዳይ ነው። በዝውውር ጉዳዮች በርከት ያሉ ነጥቦችን እያነሳን እንቆያለን። ከማንቸስተር ዩናይትድ ጋር በተያዘ አንደር ዘራዳር እየተጓዘ የሚገኘው ብዙ እይታ ውስጥ ያልገባው የትኩረቶች ማዕከል ያልሆነ አንድ የአማካኝ ስፍራ ተጫዋች ከፕሪሚየር ሊጉ ለማስፈረም የሚችልበት እድል አለ። በተጫዋቹ ዙሪያ ምን አይነት ኳሊቲዎች ያሉት በጣም ጥልቅ ትንታኔዎችን የያዙ ጽሁፎችን ተመልክተናል። በስፋት እናጋራቸዋለን። የተጫዋች በየትኛው ክለብ እየተጫወተ ይገኛል? በጣም ጥሩ አቅም ያለው ተጫዋች ነው። ስለ ተጫዋቹ ዝርዝር ነጥቦችን እየነገርናቸው የምንቆይ ነው የሚሆነው። ቼልሲም ከዘድ አልከማር አንድ ወጣት ተጫዋችን የ19 ዓመት የአማካኝ ስፍራ ተጫዋች ነው። እሱ ለማስፈረም ፍላጎት አለው ተብሎ እየተነገረ ይገኛል። ድርድሮች አሉ፣ ንግግሮች አሉ፣ እየተነሱ ያሉ ጉዳዮች ናቸው። ማንቸስተር ሲቲና ቼልሲም አንድ አርቢ ላይፕዚግን የአማካኝ ስፍራ የመስመር አጥቂ ተጫዋችን ለማስፈረም ፍላጎት እንዳላቸው እየተሰሙ እየተነገሩ ካሉ የዝውውር ዜናዎች መካከል የሚጠቀስ ነው። ሊቨርፑል ተከላካይ ፍለጋ ገበያው ላይ ይገኛል። የማርክ ጌ ጉዳይ ሲነሳ ነበር። ሌላ ተከላካይ ከፈረንሳይ ኮሬንስ ለማስፈረም ፍላጎት አለው እየተባለ ይገኛል። ሌላኛው የምንመለከተው ጉዳይ ነው። የሊዮኔል ሜሲም የህንድ ቆይታ በጣም በአነጋጋሪ ሁኔታ እንደቀጠለ ይገኛል። ወደ ህንድ አምርቶ ነበረ። ትናንትና ባለፉት ቀናትም ሲነሱ የነበሩ ጉዳዮች ነበሩ። በስፋት እንመለስበታለን። ጤና ይስጥልን የተወደዳችሁ ስፖርታዊ ጉዳዮቻችን እንግዲህ እነዚህና ሌሎች መረጃዎችን አካተው ወደ እናንተ ይደርሳሉ። ከዚህ ሰዓት ጀምሮ በቻላችሁት በያላችሁበት አብራችሁን ቆዩ። ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ያስታውሳለሁ። መልእክቶቻችሁንም ጻፉልን። ትናንትና ከነበሩ ጨዋታዎች እንጀምራለን። ምሽት 5 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የሊጉ መሪ አርሰናል በኤምሬትስ ወልቭስን ያስተናገደበት ጨዋታ ነበረ። 2 ኦንጎሎች በወልቭስ በኩል ተቆጥሮ እንግዲህ አርሰናል 2-1 በሆነ ውጤት አሸንፏል። 70ኛው ደቂቃ ላይ ሳም ጆንስተን የእንግሊዛዊ ግብ ጠባቂ የወልቭሱ ግብ ጠባቂ በታይ ከቆመ ኳስ አርሰናል ከረጅም ጨዋታዎች በኋላ ግብ ያስቆጠረበት ነበር። መቼ ነበር ለመጨረሻ ጊዜ ግብ ያስቆጠረው አርሰናል? የምታስታውሱትን ጻፉልን በመልእክታችሁ ላይ። አርሰናል እንግዲህ በዚህ ጨዋታ ላይ በቀጥታ ከማዕዘን ምት እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ እስከ ዛሬ 20 ቀጥታ ከማዕዘን ምት ከኮርና የተሻሙ ኳሶች በቀጥታ ገብተው ያውቃሉና ቡካዮ ሳካ ለዛ በጣም ተቃርቦ ነበርና የግቡን ቋሚ መልሶ ሲመለስ ጆንስቶን ራሱን ግብ ጠባቂውን እንግዲህ ከተወረወረ በኋላ ኳሷን አላገኛትም። ተወርውሮ ባለበት ሰዓት ላይ አየር ላይ ኳሷ በድጋሚ አንግሉን ገጭታ ወደ ውጪ ስትወጣ እሱን ነክታ ተቆጠረች። አርሰናል 1-0 እየመራ ጨዋታው ተጠናቀቀ በሚባልበት ሰዓት ላይ 90ኛው ደቂቃ ላይ አራኮዳሬ ያስቆጥራት ግብ አራኮዳሬ በጣም ጥሩ ግብ ነው ያስቆጠረው። ግብ ላይ ግን የፒየሮ ኤንካፒ ስህተት በጣም በግልጽ የሚነሳ ነው። ተጫዋቹ ግልጽ የኦፍሳይድ ከጨዋታ ውጭ አቋቋም ላይ ነበረ። ነገር ግን እሱን ተከትሎ ወደ ውስጥ መግባቱን ተከትሎ በነጻነት ኳሱን ገይቶ የዳቪድ ራያ ግብ ላይ ኳሷ አረፈች። ጨዋታው 1-1 ተጠናቀቀ። የአርሰናል ደጋፊዎችም ብስጭታቸው በደም ፊታቸው ድንጋጤያቸው በደንብ ያስታውቅ ነበረ። በኤምሬትስ ስቴዲየም
የተገኙ አርሰናል ደጋፊዎች ከዛ በኋላ ግን ሞስኬራ ክርስቲያን ሞስኬራ አይደለም የወልቭሱ ሞስኬራ 94ኛው ደቂቃ ላይ ሌላ ግብ በራሱ ግብ ላይ አስቆጥሮ ከቡካዮ ሳካ እቺም የተነሳች ኳስ ናት። ጨዋታው 2-1 በሆነ ውጤት ተጠናቀቀ። 93ኛው ደቂቃ ላይ የተቆጠረ ግብ ነበረ። ለሚኬል አርቴታ ቡድን በጣም ወሳኝ ጨዋታ ወሳኝ ድል እንደነበረ መናገር ይቻላል። የተሰጡ አስተያየቶች አሉ ከጨዋታው መጠናቀቅ በኋላ። ማርቲን ኩዌን የቀድሞ የአስቶን ቪላ የአርሰናል ተጫዋች አርሰናል እድለኛ ነው፣ ነገር ግን አንዳንድ ጊዜ ሻምፒዮን ለመሆን እንደዚህ አይነት ጨዋታዎችን በእንደዚህ አይነት መንገድ ማሸነፍ ይገባ ይሆናል የሚል አስተያየቱን ሰጥቷል። ጋብሪኤል ሱስ ከ335 ቀናት በኋላ በፕሪሚየር ሊግ ጨዋታ ላይ የተመለከትነው ነበረ። በኤምሬትስ አርሰናል እስካሁን 4 ግቦች ነበሩ የተቆጠሩበት። እነዚህም ሪቻርልሰን እንዲሁም ደግሞ ሌላኛው ግብ አስቆጣሪ የሃርሊንግ ብራውት ሃላንድ ግብ እንደነበረ ይታወቃል። ትናንትና ደግሞ አራኳዳሪ ግብ አስቆጥሯል። እንደዚህ አይነት አጋጣሚዎች በደንብ የሚነሱ ናቸው። አርሰናል እስካሁን በኤምሬትስ በሁሉም ውድድሮች ላይ ያከናወናቸው ጨዋታዎች አሉ። የባየርን ግብም የሚጠቀስ ነው። በፕሪሚየር ሊግ ላይ ግን 3 ግቦች ብቻ ነው ያስተናገደው። በአጠቃላይ 12 ያክል ጨዋታዎችን በኤምሬትስ አከናውኗል። 11ዱን አሸንፏል። አንዱን ባቻ ውጤት ምንም ግብ አልተቆጠረበትም። 31 ግቦችን አስቆጥሯል። በኤምሬትስ ባደረጋቸው 12 ጨዋታዎች 4 ግቦች ብቻ ተቆጥሮበታል። በጣም የሚያስገርም አይነት ጨዋታ ነው። ፈርስት ሃፍ ላይ በኤምሬትስ ሁሉንም ጨዋታዎች ላይ ግብ ሲያስቆጥር ነበር አርሰናል በፕሪሚየር ሊግ ላይ በዚህኛው የውድድር ዘመን። ነገር ግን የማንቸስተር ሲቲ ጨዋታ ሌላ መልክ ያዘ እንደነበረ መናገር ይቻላል። በማንቸስተር ሲቲ ጨዋታ ላይ ጋብሪኤል ማርሴሊ ተቀይሮ ገብቶ የመጨረሻዎቹ 90ኛው ደቂቃ ማለፍ ነበረበት። በወልቭስም ጨዋታ ላይ 70 ደቂቃዎችን መጠበቅ ነበረበት። የሮብ ኤድዋርድስ ቡድን በጣም የሚያስቆጭ አጋጣሚ ነበረ። ኦናር ግሬቭስ የቀድሞው የባየርን የማንቸስተር ዩናይትድ ተጫዋች የሰጠው አስተያየት አለ። አሁን እንደዚህ አይነት ስሜቶች አሉ። አርሰናል የአርሰናል የዋንጫ አመት ነው። ፕሪሚየር ሊጉን አርሰናል የሚያሸንፍበት አመት ይመስላል። ነገሮች ሁሉ ወደዛ የሚያመሩ ይመስላል የሚል አስተያየቱን ሰጥቷል። ከጨዋታው መጠናቀቅ በኋላ ለሁሉም አርሰናል ሙሉ 3 ነጥብ ይዞ ወጥቷል። ነገር ግን 2 ኦን ጎሎች የተቆጠሩበት በጨዋታው ላይ ግን እንደ ጥሩ ጎን ሊነሳ የሚችለው እነ ሊያንድሮ ትሮሳር፣ ዊሊያም ሳሊባ፣ ዴክላን ራይስ በሜዳ ላይ ተመልክተናቸዋል። ትሮሳር ተቀይሮ ነው የገባው። ትናንትና ኤቤሬቺ ኤዜ በመጀመሪያ አሰላለፍ ማርቲን ኦዴጋርድን ተክቶ ወደ መጀመሪያ አሰላለፍ ገብቷል። ነገር ግን ትንሽ ስጋት የሚገባው የቤን ዋይት ጉዳይ ነው። ቤን ዋይት በተከላካይ ስፍራ ላይ የአርሰናል ጉዳቶች በጣም በርከት ብለው ቀጥሏል። በመጀመሪያዎቹ ሳምንታት ጀምሮ ከነ ፒየር ኤንካፔ ጉዳት ጀምሮ ብዙ ስንመለከት ነበር። አሁን ደግሞ ትናንትና የመጀመሪያው አጋማሽ ላይ ተቀይሮ የወጣው ገና 30 ደቂቃ እንኳን ሳይጫወት ቤን ዋይት በሉዊስ ስኬሊ ተቀይሮ ገብቶ ጁሪን ቲምበር ወደ ቀይ መስመር ተከላካይነት፣ ፒየር ኤንካፔ የማል ስፍራ ተከላካይ፣ ከዛ በኋላ ሉዊስ ስኬሊ የግራ መስመር ቦታ ላይ ወደ ሜዳ ገብቶ ሲጫወት ተመልክተናል። ጋብሪኤል ሱስ ሌሎችም የአጥቂ ስፍራ ቦታ ላይ ያሉ ጉዳቶች አሁን ምናልባት ከኤቨርሰን ብንጠቅስ ነው። ሌሎች ጉዳቶች በሙሉ በተሻለ ጤንነት ላይ ይገኛሉ። በተከላካይ ስፍራ ላይ ግን አሁን ክርስቲያን ሞስኬራን መጥቀስ ይቻላል። ከዛ ተጨማሪ ጋብሪኤል ማጋሌሽ፣ አሁን ደግሞ ቤን ዋይት የዚህን የጉዳት ስብስብ የተካተተ ስም ሆኗል። በጣም የሚያሳስብ ሊሆን ይችላል ከሚኬል አርቴታ ቡድን ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። ሌሎቹን ጨዋታዎች እንመልከት። ቼልሲ በስታንፈርድ ብሪጅ ኤቨርተንን 2-0 በሆነ ውጤት አሸንፏል። የቼልሲ የወርቅ ልጅ ኮል ፓልመር ግብ አስቆጥሯል 21ኛው ደቂቃ ላይ። ከዛ በኋላ ማሎ ጉትሶ 45ኛው ደቂቃ ላይ ሁለተኛውን ግብ አስቆጥሮ ጨዋታው በቼልሲ 2-0 አሸናፊነት ተጠናቋል። ሙሉ 3 ነጥብ የኤንዞ ማሬስካ ቡድን ይዞ የወጣበት ጨዋታ ነበረ። ኮል ፓልመር እንግዲህ በጥሩ መንገድ ጀምሯል። ትናንትና ጨዋታውን ከተከላካዮች የዲፌንሲቭ ላይኑን ያለፈበት መንገድ የማሎ ጉስቶም ኳስ በጣም የምታስገርም ነበር። ጉስቶ በቼልሲ ቤት እንግዲህ ለመጀመሪያ ጊዜ በቼልሲ ተጫዋችነቱ በአንድ ጨዋታ ግብ አስቆጥሯል፣ አሲስት አድርጓል። ትናንትና ጨዋታው በእርግጥ በእነ ኢሊማን ኒዲያይ ጃግሬሊሽ ድሎች ነበሯቸው። በቼልሲ በኩል ደግሞ በጣም የቀረበው ድል የነበረው በጣም ለግብ በጣም 1-2-3 ቀርቦ ነበረ አሌያንድሮ ጋርናቾ። ነገር ግን ድሎቹን ሳይጠቀምበት ቀርቷል። ከጨዋታው ውጪ ግን በቼልሲ በኩል አነጋጋሪ የነበረው የኤንዞ ማሬስካ አስተያየት ነው። ባለፉት 48 ሰዓታት በቼልሲ አሰልጣኝነቴ መጥፎ ጊዜያት መጥፎ ሰዓታት ነበሩ። ምንም አይነት ድጋፍ እየተሰጠን አልነበረም። ብዙ ነገሮች ከኛ ጀርባ
ይነሱ ነበር የሚል ትሪትመንት ስለ ቦኖ ትሪትመንት ስለ አሰልጣኝ ኤንዞ ማሬስካም ስለተሰጡ አስተያየቱን ሰጥቷል። ቃል በቃል ያለፉት 48 ሰዓታት በጣም መጥፎ ሰዓታት ነበር ቸልሲን ከተቀላቀልኩበት በቸልሲ ስራዬን ከጀመርኩበት ጊዜ ጀምሮ፣ ምክንያቱም ደግሞ ሰዎች እየደገፉን አልነበረም ብለዋል። በግልጽ ግን ማንን ለማለት እንደፈለገ ግልጽ አይደለም። የቸልሲ አመራሮችን የቸልሲ ደጋፊዎችን ወይስ ብዙሃን መገናኛዎችን በግልጽ ያስቀመጠው ነገር የለም። ለሁሉም ቸልሲ 3 ነጥብ ይዞ ወጥቷል። ሊቨርፑል ብራይተንን የገጠመበት ጨዋታ 2-0 በሆነ ውጤት ተጠናቋል። በፕሪሚየር ሊግ ዘንድሮ ፈጣን ግብ የተቆጠረበት ነበር 46ኛው ደቂቃ ላይ ኢጎ ኢኪቲኬ። ከዛ በኋላ ሞሐመድ ሳላ ተጫዋች ቀይሮ ገብቶ ነበረ። በተለይ በሞሐመድ ሳላ በኩል በጨዋታው ስብስቡ ስለመካተቱ ስናነሳ ነበረ። የኋላ ብዙ ሀሳቦች ሲነሱበት የነበረ ጉዳይ ነው። ጆ ጎሜዝ ተቀይሮ ወጥቶ በሞሐመድ ሳላ 26ኛው ደቂቃ ላይ ከ26ኛው ደቂቃ ጀምሮ ሞሐመድ ሳላን ተመልክተናል። 60ኛው ደቂቃ ላይ አሲስት አድርጓል ለኡጎ ኢኪቲኬ። በጣም ትናንትና ሱፐር ፓወር ላይ ያለ ይመስል ነበር። እያንዳንዱ እንቅስቃሴው አስገራሚ ነበረ። በጣም ጥሩ ተንቀሳቅሷል። የሊቨርፑልን 2 ግቦች አስቆጥሮ ባለፈው ሊድስም ላይ 2 ግቦችን አስቆጥሮ ነበረ። ጨዋታው 2-0 በሆነ ውጤት በጨዋታው ላይ ሊቨርፑል 3 ነጥብ ይዞ ያጠናቀቀበት መርሃ ግብር ሆኗል። ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች ያሉ አሰልጣኝ አርነ ስሎት በተለይ በተከታታይ ጨዋታዎች ላይ ባለፉት 5 ጨዋታዎች ሊቨርፑል አልተሸነፈም፣ 3ቱን አሸንፏል። በቻምፒየንስ ሊግ ኢንተርን ያሸነፈበት፣ ዌስትሃምን በፕሪሚየር ሊግ እንዲሁም ብራይተንን ያሸነፈበት ጨዋታ ከሊድስና ከሰንደርላንድ ጋር አቻ የወጣበት የአርነ ስሎት ቡድን ጉዞ በደንብ የሚጠቀስ ነው። ሞሐመድ ሳላ ትናንትና ታሪክ የሰራበት ነበረ። በእንግሊዝ ፕሪሚየር ሊግ ታሪክ በአንድ ክለብ ውስጥ ብዙ የግብ ተሳትፎ በማስመዝገብ ሞሐመድ ሳላን የሚስተካከል የለም። አሁን ዋይኔ ሩኒ የያዘውን ክብረ ወሰን አሻሽሎታል። 302 ጨዋታዎችን አድርጎ 188 ግቦችን 89 ለግብ የሆኑ ኳሶችን አቀብሏል። በአጠቃላይ 277 የግብ ተሳትፎ ሞሐመድ ሳላ ይህንን በሊቨርፑል ያስመዘገበበት ነበረ። ትናንትናም ያንን መልካም ቁጥር ቀጥሏል። በጣም ጥሩ ጨዋታ ነበረ። ለሊቨርፑልም ጥሩ ተስፋ የታየበት ጥሩ መነቃቃትን እየተመለከትንበት ነበረ። አንድ አስገራሚ ጉዳይ ላንሳላችሁ። ሚክስድ ዞን የሚባል ቦታ አለ። ጋዜጠኞች ከተጫዋቾች ከአሰልጣኞች ጋር የሚገናኙበት በስቴዲየሞች ያለ ቦታ ነው። በዚህ በሚክስድ ዞን ቦታ ላይ ሞሐመድ ሳላ ከጨዋታው በኋላ ሲወጣ ጋዜጠኞች ይጠሩታል። ሀሳብን ስጠን፣ ቃለ መጠይቅን ልናደርግልን ፈልጋለን ይላል። ሞሐመድ ሳላ በጣም ሳቁ መቶ በፈገግታ 2 ሳምንት በተከታታይ ጭራሽ አይሆንም ብሎ አልፏቸው ይሄዳል። ምክንያቱም ሌላ አነጋጋሪ ሴት መስጠት አልፈለገም። የሊድስ ጨዋታ ላይ ከተናገረው ንግግር በኋላ ብዙ አዋራዎች ተነስተዋል፣ ብዙ ሀሳቦችም ሲነሱ ነበር። ትናንትና እናንተ ከጻፋችሁልን መልእክቶች መካከል ሞሐመድ ሳላ ከራገር እንደሚለው ሳይሆን ሳላ አሁንም አቅም አለ የሚል መልእክትን ሺታሬ የተባለ አድማጫችን ስምህን በትክክል ከጠራውት በእንደዚህ አይነት መልእክት ተጽፎልናል። በትክክልም ሞሐመድ ሳላ አሁንም ያቅም ጉድለት እንደሌለበት፣ ነገር ግን በቡድኑ እንቅስቃሴ ላይ ሌሎች ተጫዋቾች ላይ አሰልጣኝ አርነ ስሎት ቡድናቸውን መገንባት ፈልጓል። ለዛም ይመስላል ከጨዋታው ውጪ የሆነው። ለምሳሌ በ5 ተከታታይ ጨዋታዎች ላይ ሞሐመድ ሳላ በተቀያሪ ወንበር ላይ ወይም ደግሞ ከጨዋታው ውጪ ሲሆን ለ5ኛው ጨዋታ ነበረ። ትናንትና ተቀይሮ ገብቶ ግን በጣም በጥሩ መንገድ ጨዋታውን የቀየረበት ነበረ። ትናንትና ግምታችሁን አስቀምጡ ብለን ነበረ። ነጂብ የቸልሲን ጨዋታ 3-2 ብሎ ገምቶ ነበረ። ነገር ግን ቸልሲ 2-0 በሆነ ውጤት ነው ያሸነፈው ኤቨርተንን። እንደዚህ አይነት ግምቶችን ተመልክተናል። ለሁሉም እንቀጥላለን። ከጨዋታዎቹ በኋላ ትናንትና ከነበሩ መርሃ ግብሮች መካከል በርንሌ በሜዳው ተርፍሙር በፉላም 3-2 በሆነ ውጤት የተሸነፈበት ጨዋታም የሚጠቀስ ነው። እንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ቸልሲ ወደ ቶፕ 4 ተመልሷል 28 ነጥቦችን ይዞ። ሊቨርፑል 6ኛ ደረጃ ላይ መጥቷል 26 ነጥቦችን ይዞ። በተመሳሳይ ቸልሲ 28 ነጥቦች ነው ያሉት። ክሪስታል ፓላስ 26 ነጥቦችን ይዞ 5ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ወደ 7ኛ ደረጃ ዝቅ ብሏል። በተለይ ደግሞ አሁን በቀጣይ እንደ ክሪስታል ፓላስ ውጤት ከዛ በኋላ የቦርመዝና የማንቸስተር ዩናይትድ ጨዋታ ሰኞ ዕለት ይጠበቃል። እሱንም በስፋት የምንመለስበት ነገ በዝርዝር የምንመለከተው ጨዋታ ነው። ማንቸስተር ዩናይትድ ማሸነፍ የግድ ያለበት ይመስላል። 25 ነጥቦች አሉት። የሚያሸንፍ ከሆነ እንደ ቸልሲ 28 ነጥቦችን ይዞ የደረጃ ሰንጠረዡን በደንብ ማሻሻል ይችላል። እንመለከታለን።
እንመለከተዋለን። ዛሬ ግን የሚጠበቁ ጨዋታዎች አሉ። በፕሪሚየር ሊጉ ላይ በጣም ተጠባቂ ጨዋታዎች መካከል ክሪስታል ፓላስ ከማንቸስተር ሲቲ 11 ሰዓት ላይ ይደረጋል። ማንቸስተር ሲቲ ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት አሁን በ5 ነጥብ ልዩነት አርሰናል ሊጉን እየመራ ይገኛል። የነጥብ ልዩነቱን ማጥበብ የሚችልበትን እድል ያመቻቻል። ከጨዋታው አስቀድሞ የተሰጡ አስተያየቶች አሉ። በተለይ በቡድኖቹ መካከል አርሰናልን ለመከታተል የማንቸስተር ሲቲ ሰዎች ኮሎ ቱሬ ፔፕን ተክቶ በሳምንቱ መጨረሻ ላይ ጋዜጣዊ መግለጫ የሰጠው እሱ ነበረ። ፔፕ በግል ጉዳይ ምክንያት ጋዜጣዊ መግለጫ ላይ መገኘት አልቻለም ነበረ። ከዛ ውጪ ዲያዝ የቡድኑ አምበልም ተመሳሳይ አስተያየቶችን ሰጥቷል። ፔፕ ጋርዲዮላ ካነሳው ሀሳብ ላንሳ። ባለፈው ከቲኤንቲ ስፖርት ጋር የሰጠው አስተያየት ነበር። በፖስት ማች ብዙ ሩቅ ነን ሲል ነበረ ከመፎካከር በብዙ መንገድ አሁንም ካለን ብቃት የመጨረሻ ደረጃችን ላይ አይደለንም። ፌብሩዋሪ የካቲት ላይ ከዚህም ላቅ ባለ ደረጃ ታገኙናላችሁ። በጥሩ ብቃት ላይ እንቀጥላለን። እንደዚህ አይነት አጋጣሚዎችን መጠቀም አለብን። የማንቸስተር ሲቲ ተጫዋቾች በሚገርም ብቃት ላይ ይገኛሉ ሲል ነበረ። ከዛም ግን ገና ሙሉ ለሙሉ የማንቸስተር ሲቲ ሙሉ አቅም ይሄ አይደለም ሲል ነበር ፔፕ ጋርዲዮላ። በተመሳሳይ ዲያዝም ማንቸስተር ሲቲ ካለበት ገና ምን ማድረግ እንዳለብን በዋንጫ ፉክክር ላይ እናውቃለን። 70% ደረጃ ላይ እንገኛለን፣ 30% ይቀረናል። እንግዲህ የምንመለከተው ይሆናል የሚል አስተያየቱን ሰጥቷል። ከዚህ በላይ እንዴት መሻሻል እንዳለብን እናውቃለን የሚል ተመሳሳይ አስተያየቶችን ሰጥቷል። ኮሎ ቱሬ ደግሞ በፖስት ማች በፕሪ ማች ቆይታው ላይ ስለ ማንቸስተር ሲቲ ጨዋታ ስለ ፔፕ ጋርዲዮላም ስለ አርሰናል ተፎካካሪነት ሲያነሳ ነበር። የቀድሞ አርሰናል ተጫዋች ነው። በማንቸስተር ሲቲም በእርግጥ ተጫውቷል። ኮሎ ቱሬ ከሰጣቸው አስተያየቶች መካከል ምን አይነት ኳሊቲ አርሰናል እንዳለው እናውቃለን። እኛም እንግዲህ በጣም ስትሮንግ የሆነ በጣም ትልቅ አሰልጣኝ፣ በጣም የተለየ ስኳድ ያለን ስብስብን ምን እንዳለን እናውቃለን። ስለዚህ በቀጣይ በፉክክሩ ላይ የዓለማችን ምርጡን አሰልጣኝ ይዘን በጣም በየለቱ አዳዲስ ድንቅ የሚባሉ ስራዎችን የሚሰራ አሰልጣኝ ያለን ፔፕ ጋርዲዮላ። ስለዚህ የዋንጫ ፉክክሩ ላይ የሆነ አይነት ነገር ለመፍጠር እንሞክራለን ሲሉ ነበር። በዚህ ጨዋታ ላይ ሮድሪ አይኖርም። ክሪስታል ፓላስም አሸንፎ ወደ ቶፕ 4 ለመመለስ ከማንቸስተር ሲቲ ጋርም ያለውን የነጥብ ልዩነት ለማጥበብ የሚያደርገው አይነት ጨዋታ ነው። ማሸነፍ የሚችል ከሆነ በሁለቱ ቡድኖች መካከል ያለ የነጥብ ልዩነት አለ። አሁን 31 ነጥብና 26 ነጥቦች ነው በማከላቸው የ5 ነጥብ ልዩነት አለ። ይህንን የነጥብ ልዩነት ለማጥበብ የሚደረግ ጨዋታ ነው። ወደ 2 ነጥብ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ማንቸስተር ሲቲ ደግሞ ከክሪስታል ፓላስም ነጥቡን ለማስፋት ከዛ በተጨማሪም ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ የሚደረግ አይነት በጣም ጥሩ ጨዋታ ነው። ሌሎችም ጨዋታዎች አሉ። ፎረስት ከቶትናም፣ ሰንደርላንድ ከኒውካስል ዩናይትድ፣ ዌስትሃም ከአስቶን ቪላ ዛሬ የሚደረጉ ብሬንትፎርድም ከሊድስ ተጠባቂ ጨዋታዎች ናቸው። ትናንትና በስፔን ላሊጋ ባርሰሎና 2-0 በሆነ ውጤት አሸንፏል። ራፊኒያ አለ ማለት ግብ አለ ማለት ነው። ሁለቱንም ግቦች እሱ ነው ያስቆጠረው። በጣም አስገራሚ ጉዞ ላይ ይገኛል። ትናንትና ፔድሪ አሲስት አድርጓል። በአጠቃላይ ባለፉት 3 ጨዋታዎች 4ኛ አሲስቱ እንደሆነ ተመልክተናል። በጣም ጥሩ የተንቀሳቀሰበት ነው በራፊኒያ በኩል። ባርሰሎናም ከረጅም ጊዜ በኋላ ሶስቱን ላሚን ያማልን፣ ራፊኒያን እንዲሁም ደግሞ ማርከስ ራሽፈርድን በፊት መስመር ላይ ይዞ ወደ ሜዳ ገብቷል። አትሌቲኮ ማድሪድም 2-1 በሆነ ውጤት ማሸነፍ ችሏል። ኮኬና አንቷን ግሪዝማን የአትሌቲኮ ማድሪድን ግቦች አስቆጥሯል። ባርሰሎናውን በ7 ነጥብ ልዩነት እየመራ ይገኛል። ጫና ውስጥ የሚገኘው ሪያል ማድሪድ ቻቪ አሎንሶም እንግዲህ በጣም ፈተና ውስጥ ይገኛል። ከሜዳ ውጪ ዲፖርቲቮ አላቬስን የሚገጥምበት ጨዋታ ዛሬ ምሽት 5 ሰዓት ላይ የሚደረግ አይነት በጣም ጥሩ ጨዋታ ነው። የማንቸስተር ዩናይትድ ጨዋታ እንዳልኩት ነው ነገ የሚደረግ ጨዋታ ነው። ፓሪስ ሳን ጀርመንም በፈረንሳይ ሊግ ላይ ማሸነፍ ችሏል። እነዚህ ከሊግ ጨዋታዎች ጋር በተያያዘ የሚነሱ ዝርዝር ነጥቦች ናቸው። አጫጭር ጉዳዮችን ደግሞ እንመልከት። ከአጫጭር መረጃዎቻችን ጋር በተያያዘ በስፋት የሚነሱ የዝውውር ጉዳዮች አሉ። ከማንቸስተር ዩናይትድ ጋር እየተነሳ ያለ ተጫዋች አለ። ታይለር አዳምስ ይባላል። የቦርመዝ ተጫዋች ነው። በየጨዋታው ለምሳሌ የዩቲዩብ አጭር የጨዋታ ሃይላይቶችን ብትመለከቱ ምስሉን የምትመለከቱት አይነት ተጫዋች አይደለም። አንደር ዘ ራዳር የሚጓዝ እይታ ውስጥ የማይገባ ነገር ግን አቢሊቲ ዋይዝ ስንመለከተው የማንቸስተር ዩናይትድን ዲፌንስ የማንቸስተር ዩናይትድን ሚድፊልድ ሁሉንም ነገር በደንብ ሊያሻሽል የሚችል ተጫዋች ነው። ቦርመዞች በደንብ እንዳይነካ የሚፈልጉት አይነት ተጫዋች ነውና ስለ ቦርመዝ ብናነሳ ክሩፒ እና አንቶኒዮ ሶሜኒዮን በደንብ ስማቸው ሲነሳ በዝውውሮችም ሊጠቀሱ ልትሰሟቸው ትችላላችሁ። አሁን ግን የታይለር አዳምስ ጉዳይ ማንቸስተር ዩናይትድ
ዩናይትድ ቢያስፈርመው እየተባለ በማንቸስተር ዩናይትድ ጋር ስሙ በተደጋጋሚ እየተያዘ የሚገኝ ተጫዋች ነው። ማንቸስተር ዩናይትድን ስንመለከት በትልቅ ደረጃ በቀጣይ ከሚገጥማቸው ጨዋታዎች ትልቅ ፈተና ይሆንባቸዋል ከሚባልበት ጨዋታ አንደኛው የቦርመዝ ጨዋታ ነው። በዚህ ጨዋታ ላይ ደግሞ ታይለር አዳምስን የማንቸስተር ዩናይትድ ደጋፊዎች እንድትመለከቱት እንጋብዛለን። በጣም ትክክለኛ 6 ቁጥር ተጫዋች ፍሎሪሽ ማድረግ የሚችል ቡድኑን በማጥቃትም በመከላከልም ማገዝ የሚችል በተለይ ደግሞ ብዙ ጊዜ አንዳንድ ሰዎች አንዳንድ ተንታኞች እንዴት ይገልጹታል ብዙ ቢጫ ካርዶችን የማይመለከት ኬርለስ የሆኑ ፋውሎችን የማይሰራ ነገር ግን የቡድኑን መከላከልም ማጥቃትም ባላንስ ማድረግ የሚችል የአንዶኒ ኢራዮላ በጣም ወጣት የሚባለው ቡድን ውስጥ በጣም ፈንክሽን እያደረገ በደንብ ፋሽናብል የሆነ ብቃት እያሳየ የሚገኝ ተጫዋች ነው። 26 ዓመቱ ላይ ይገኛል። በቅርብ ጨዋታዎች ላይ በያዝነው የውድድር ዘመንም በፕሪሚየር ሊጉ ከተቆጠሩ ግቦች መካከል ድንቅ ግቦችን ያስቆጠረ ተጫዋች ነው። ከመሀል ሜዳ ላይ ሰንደርላንድ ላይ ያስቆጠራት ግብ የምትታወስ ናት። ቅድም እንዳልኩት ነው በዩቲዩብ ሃይላይቶች ላይ ፖፕ አፕ ሲያደርግ በደንብ ሃይላይቶች ላይ አንድ ሁለት የማትመለከቱት አይነት ተጫዋች ነው። ነገር ግን እንደዚህ አይነት በጣም ድንቅ ሚድፊልድ ነው። ከሞይሴስ ካይሴዶ ጋር ላነጻጽርላችሁ በአንዳንድ ቁጥሮች ለምሳሌ በኢንተርሰፕሽን ኳሶችን በማቋረጥ ረገድ በፕሪሚየር ሊጉ ሁለተኛው ተጫዋች ነው። ሞይሴስ ካይሴዶ ብቻ ነው የሚበልጠው። ከዛ በተጨማሪ 35 ታክሎችን አስመዝግቧል። በያዝነው የውድድር ዘመን ታክሎችን እየወረደ ኳሶችን እያቋረጠ ለነ አሌክስ ስኮት ማጥቃቱን በደንብ የሚያመቻች አይነት ነው። ሌሎችም ዳኒ መርፊ ለምሳሌ ቀድሞ የፕሪሚየር ሊግ ተጫዋች ማች ኦፍ ዘ ዴይ ላይ በቅርብ ጊዜያት ላይ አንድ አስተያየት ሲሰጥ ተመልክቼዋለሁ ስለ ታይለር አዳምስ። በጣም ጥሩ ተጫዋች ነው። በትክክለኛ ቦታ ላይ በመገኘት ኳሶችን በማሸነፍ እንዲሁ በጣም ጥራት ያላቸው ታክሎችን በመውረድ ቡድኑን በደንብ መገንባት የሚችል ኋላ ማስተካከል የሚችል አይነት ተጫዋች ነው ተብሏል። እስካሁን ተመን አልወጣለትም። በትልቅ ደረጃ ግን ማንቸስተር ዩናይትድ ቢያስፈርመው የሚባልለት አይነት ተጫዋች ሆኗል። ምክንያቱም ደግሞ ከማንቸስተር ዩናይትድ ጋር በዚህ ደረጃ ስሙ ይያዝ እንጂ ሌሎችም ተጫዋቾች አሉ። አዳም ዋርተን፣ ካርሎስ ባሌባን እንዲሁም ደግሞ ኤሌት አንደርሰንን በኖቲንጋም ፎረስት፣ በክሪስታል ፓላስ እንዲሁም ደግሞ በብራይተን በኩል እየተመለከትናቸው ከማንቸስተር ዩናይትድ ጋር ስማቸው በስፋት እየተያዘ የሚገኙ አይነት ተጫዋቾች ናቸው። ከቸልሲ ጋር በተያዘ የዜድ አልከማርን ኪ ስሚት የተባለ ተጫዋች ለማስፈረም እንቅስቃሴ ላይ ይገኛል። ከወኪሎቹ ከተወካዮቹ ጋር ንግግር ስለመጀመሩ እየተሰሙ ያሉ ጉዳዮች አሉ። በአጠቃላይ እስከ 5 ሚሊዮን ፓውንድ የሚገመት ነው። ቸልሲ ግን በጥር የዝውውር መስኮት ተጫዋቹን ማስፈረም አይፈልግም። 19 ዓመቱ ላይ ይገኛል። በጣም ጥሩ አቅም ያለው የአማካኝ ስፍራ ተጫዋች ነው። ኒውካስል ዩናይትድ ግን በጥር የዝውውር መስኮት ይህንን ሆላንዳዊ ተጫዋች ስሚትን ማስፈረም ይፈልጋል። ቸልሲ ለተጫዋቹ ጥያቄ ለማቅረብ እስከ ክረምት ድረስ መጠበቅ ይፈልጋል። ነገር ግን ፉክክሮች ካሉ በቶሎ ተጫዋቹ ሊያስፈርመው የሚችሉ አይነት ተጫዋች ነው። ከሰሞኑ ሞሐመድ ዞኖጎን ቡርኪና ፋሳዊውን የአማካኝ ስፍራ ተጫዋች የመስመር አጥቂ ሆኖ መጫወት ይችላል ስለማስፈረሙ ስንሰማ ነበረ። አሁን ደግሞ ይህንን ተጫዋች ከዜድ አልከማር ከሆላንድ ሊግ ላይ በጥር ዝውውር መስኮት ሳይሆን በክረምቱ ማስፈረም ይፈልጋል። ፉክክሮቹ ግን ተጫዋቹን በዚህ በጥር ዝውውር መስኮት ቀጣይ ወር ላይ በሚጀምረው በፈረንጆቹ አዲስ ወር ጃንዋሪ ወር በአዲሱ ዓመት በ2026 በሚጀምረው የጥር ዝውውር መስኮት ላይ ለማስፈረም ኒውካስል ዩናይትድ ፍላጎት መኖሩን ተከትሎ ቶሎ ወደ ዝውውር ሊገባ የሚችልበት እድል አለ የሚሉ ጉዳዮች አሉ። ከቸልሲ ጋር በተያዘ በተለይ ደግሞ ማንቸስተር ሲቲንም ሊቨርፑልንም እያነጋገረ ፍላጎቶች እንዳሏቸው እስከ 100 ሚሊዮን ዩሮ ድረስ ይገመታል የተባለለት ኮት ዲቫራዊ ተጫዋች አለ። ያን ዲያሞንድ ይባላል። በጣም ሃይሊ ሬትድ የተደረገ 19 ዓመቱ ላይ የሚገኝ በጀሮም ደስሊጋ ለበያዝ ነው የውድድር ዘመን 12 ጨዋታዎችን አድርጎ 6 ግቦችን ያስቆጠረ የመስመር አጥቂ ነው። አይቮሪ ኮስት ብሔራዊ ቡድን ላይ እንመለከተዋለን። ራሱን ኢንጆይ ያደረገ ራሱን በደንብ እያሳየ የሚገኝ ተጫዋች ነው። በያዝ ነው የውድድር ዘመን ላይ ትክክለኛ ጥያቄዎች ገና አልቀረቡም። ነገር ግን ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ ዲያሞንድ ፈላጊ ሆነው ብቅ ብለዋል የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። በቀጣይ ጊዜያት ላይ ደግሞ በደንብ ዝውውሮቹ የሚሳኩ ከሆነ በፕሪሚየር ሊግ ላይ ሌላ ድንቅ አማካኝ ድንቅ የመስመር ተጫዋችን ልንመለከት እንችላለን። ከሊቨርፑል ጋር በተያያዘ ሌላኛው የተከላካይ ስፍራ ላይ በደንብ ቡድኑ ራሱ ማሻሻል ይፈልጋል። ለዚህም ከተለያዩ ተጫዋቾች ጋር ስሙ እየተያዘ ይገኛል። በተለይ ደግሞ የማርክ ጌ ጉዳይ በጥር የዝውውር መስኮት ይመጣል። ክረምት ላይ ሊመጣ የመጨረሻ
የኦሊቨር ግላስነር ውሳኔ ብቻ በክለቡ እንዳቆየው ሲነገር እንደነበረ ይታወቃል። በሊቨርፑል በኩል ክሬንስ ነው አንድ ሴንተር ባክ ለማምጣት ፍላጎት ያለው ጀርሚ ጃኬት ይባላል። በጥር የዝውውር መስኮት ዲፌንሲቭ ክራይሲስ ውስጥ የሚገኘው ሊቨርፑል ይህንን ተጫዋች ማስፈረም ይፈልጋል። በፈረንሳይ ካሉ ድንቅ ታለንቶች መካከል አንዱ ነውና በሊቨርፑል መዳረሻው ሊሆን ይችላል የሚሉ ዘገባዎችን በስፋት በተደጋጋሚ እየተመለከትን እንገኛለን። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎችንም ጉዳዮች ይዘን በአዳዲስ መረጃዎች እንመለሳለን። ጊዜያችሁን ስለምትሰጡን ስለምታደምጡን ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። ጤና ይስጥልን።